ለነ መምህር አቡኑ ጥሪ ሳቀርብ ታውቂያለሽ አይደል? ትልልቅ የቤተክርስቲያን ለሁሉም መልስ መለሱልኝ። አልመለሱም። ጥሪው ጥሩ ነበር። እኔ ከ5 ቀን በፊት ግን ያቀረብኩት ጥሪ ያለ ይመልሱ አስመልጠኝ የሚባል ነው የሚሆነው። ዲበኩሉ የአባቶቼ የአብርሃምና የይስሐቅ የያዕቆብ አምላክ ቅዱስ እግዚአብሔር ጥሪውን ተቀብለህ እነ ዶክተር ዘበነ ውድቅ ያደረጉትን አንወያይበትም ብለው ያሉትን ራሱ ተናግሯል። ዶክተር ዘበነ ለእኔ መልስ የመለሰልኝ ማለት ነው። ተጠይቆ ለምን ጥሪውን አትቀበልም ተብሎ ተጠይቆ እንደውም በወቅቱ እስራኤል ስለ ኢየሩሳሌም ሁሉ የተናገረውን ኤርሚያስ የሚባል ከእስራኤል ሀገር ሆኖ ሰው የሚልክ እዚህ አለ እያለ ሲናገር የነበረውን ቪዲዮ ከዚህ በፊት አሳይቻችኋለሁ። ከፈለግንም ማሳየት እንችላለን። ድጋሚ ስሜን ጠርቶ ጠያቂው መምህር ዘበነን ጠይቆት አልቀርብም ብሏል። ምሕረት አብ አልተሳሳትንም ብሎ ባለው የታቦቱ ትምህርት ላይ ጥሪ አቅርቤለት አልመጣም። መምህር ታሪኩ አበራ ለንደን ነው ያለው። እንግዲህ ታዋቂዎቹን እንጠራለን። ጥሪ አቅርቤለት አልመጣም። መምህር ተስፋዬ መቆያ ጥሪ አቅርቤለት አልመጣም። መምህር አቡኑ ጥሪ አቅርቤለት አልመጣም። አክሊለ ጥሪ አቅርቦልኝ በታቦቱ ጉዳይ እና እሺ ተቀብያለሁ ብዬ ስለው የብሉይ ኪዳኑ ታቦት አይመለከተኝም አለ። ለምን አክሱም መጥቶ ህዳር 21 ቀን የሚያከብሩትን አይመለከተኝም አለ። ላሻላ አኬም በልጥ ነው። አልመጣም። ልደተ ቃል ነገረ መስቀሉ ላይ ጥሪ ያቀረበልኝ ተቀበልኩት። ከዛስ በሙሉ በመጽሐፍ ቅዱስም በመጽሐፍታችሁም በታሪካችሁም ነው የመስቀሉን አመጣጥ ታሪክ በሚናገረው ቤተክርስቲያኒቱ በጻፈችው ቅዱስ ነው ብላ በምትለው በድርሳነ መስቀሉ ላይ ሁሉ ጭምር የምናወራው አለ። አልፈልግም አለ። ሰረዘ። አልመጣም። ማን ነው? አትናቴዎስ ጠራኝ፣ ተቀበልኩት። መጣ። ያው ወጥ አደረገኛ። አላያችሁትም? ልብ ያለው ፕሮቴስታንት እያለ መጣ። ያው በቃ ልቡ እዛ ታየ ማለት ነው። የኔም የሱም ኦኬ። ከዛ የ20 ዓመቱ ፓስተር ደምረው ጥሪ ያቀረበልኝ ተረባርበው አስጣሉት። ተረባርበው ካስጣሉት አንዱ ይሄው ዘማርያም ዘለቀ ነው። በዚያን ቀን ጥሪ አቅርቦልኝ ጠሪው ቤት መገኘት ሲገባው እኔ ስገኝ እሱ ግን ደምረውን ቤት ክፈት ብሎት ይሄው ዘማርያም ማለት ነው ቤት ክፈት ህዝቡ እዛ እንዳሄድ ብሎ በሚል መግለጫ ሲሰጥ ነበር። ነገረ ማርያም ላይ ማለት ነው። እጅግር የሌለው ታሪክ። ለምን እኔ ጋር መጥቶ አያወራም ነበር? አይመጣም። አሁን ከ5 ቀን በፊት ለቀሲስ ዲበኩሉ እኔ ዲስርስፔክት አድርጌው አላወራም። ለቀሲስ ዲበኩሉ የቃል ኪዳኑ ታቦት በሰለሞን ዘመነ መንግስት የነበረው የዳዊት ስርወ መንግስት እና የቃል ኪዳኑ ታቦት የእስራኤል ቃል ኪዳኑ ታቦት ኢትዮጵያ መጥቶ አክሱም ተቀምጧል። ህዳር 21 ቀን ሙሴኒ ርእያ ሀገረ ቅድስት እያለ እራሱ እንደ ካህን በመሐሌት የሚጸነጸን ወረብ የሚወረብ ክብረ በዓል የሚደረግለት አለ። እሱን ታቦትና እናም ቀሲስ ዲበኩሉ የሚቀድስበት የኢትዮጵያ ኦርቶዶክስ ታሪክሳን ጃልሜዳ ላይ ተሸክሞት የሚወጣው ታቦትን እሱን እውነት አድርግልኝ እና በዚህ ጉዳይ ድቤት ጥሪ አቅርቤልሃለሁ ብዬ ከ5 ቀን በፊት ጥሪ ያቀረብኩኝ እና እችን ፖለቲካ ልንገርህ፣ ዘማርያም እና ዲበኩሉ ይደዋወላሉ። አባትና ልጅ ስለሆነ በመንፈሳዊም ማለት ነው። እናስ ያው እንግዲህ ሰው እንደዚህ ብሎ ጥሪ አቅርቦልኛል። ለምን አንተ አንዱ ነገር ላይ እንኳን እንደምንም ብለህ ከእጁ አታስመልጠኝም? ያው ባለፈው ከሊቃውንት ቀለሜ ጋር ቁጭ ብለን እሳቸውም እንዳሉት እንዳታስበሉን እያልን ለስዩም ነገር ነዋል። ታስበላናል፣ ተያይዘን ነው የምናልቀው ብዬ ሁሉ ያኛውን ዲያቆን ገስጸኑ እሱን አስፈራርተን እንትን ብለነዋል። እና አሁን ይሄ እሱ ታቦት ብሎ ለእኔ ጥሪ አቅርቦልኛል። አንተ የኛውን ሽፍት አስደርገው ዳይቨርት አስደርግና ነገረ መስቀሉ ብለህ በልህ። ያው በእርግጥ ጥሪ ያቀረበው ልደተ ቃል ቢሆንም ከ2 ዓመት በፊት 2 ዓመት ሙሉ ታግሶ ነበር ኤርሚያስ። በእርግጥ እኛው ጋር ነው ትንሽ ክፍተት ያለው፣ ችግር ያለው እኛ ጋር ነው። እና አንተውን ክፍተቱን ሙላው እና እኔንም ከዚህ ከሰውዬ እጅ አስጠለኝ እና አንተ የሆነ ነገር ዲቤት ጥሪ ያቅርብለት ነው። ዘማርያም ተበልተሃል ብራዘር።
ሊቀ ሊቃውንት ቀለሜ እንዳሉህ ተበልታችኋል። ተያይዛችሁ ማለቃችሁ ነው እና ወረፋ ጠብቅ። በጸሐፊ በኩል አስገባና ታዲያ ምን ልበል? በዚህ 10 ዓመት ውስጥ ስለ ታቦትና ስለ መስቀል እዚህ እንኳን ቲክቶክ ላይ ከመጣው 4 ዓመት ሙሉ እንኳን ጮክ ያለሁኝ ስላልሰማ ነው። ቢዚ ሆነ ነው አይደል? ዘማርያምዬ ለጤናሽ አይደለም ያንቀዠቀዠሽ ይላል የአገሬ ገበሬ። ወረፋ የያዙ ዲያቆንዬ እዚህ ለአባትህ የቀረበ ጥሪ አለ። ልጅየው ፍሪ አይበል። አባት እያለ ልጅ ሲሯሯጥ ጥሩ አይደለም እና አባቶችን አክብሩ። ይልቅ ቀሲስ ዲበኩሉን አበረታቱት። ወፌ ቆመች ብላችሁ በሉት። የታሪክም ምሁር እንደመሆናቸው መጠን አይ ቲንክ ኦክስፎርድ ይመስለኛል የተማሩት፣ እንደዛ አጥንቻለሁ ሲሉ ነበር። የኢትዮጵያ ታሪክ በተለይ የሶሎሞን ዳይናስቲን ማለት ነው። እንደዚሁም ስለ እስራኤል ነገስታት ሁሉ እሳቸው በጣም የጠለቀ እውቀት አላቸው። የይሁዳ ነገስታትና የእስራኤል ነገስታት ሲተነትኑት በጣም መቼም እጅ ነው የሚያስደበው። እና ቀሲስዬ ጥሪ መልሱልኝና ቴዲ ሐዋሳ ቤት እንገናኝ። ገብቶኛል። እኔ አሁን ኦኬ በደንብ ነው የገባኝ። የዘማርያም ጥሪ ዲበኩሉን ለማስመለጥ ነው። እና ፕሊስ ኡቲ ቤት ግቡና ወይ ያለ ታቦቱ ያቀረብኩትን ዲበኩሉን አንሳው በሉ። የምን መደራረብ ነው? ቀስ ብዬ ነው ዶሴ ይህንም አይልህ እና እነኚህ ሁሉ ስማቸውን የጠራሁት ድጋሚ እጠራለሁ። ለዶክተር ዘበነ ለማ ጥሪ አቅርቤያለሁ በዚህ 10 ዓመት ውስጥ። ኦኬ ልብ በል። ያው አንድ የሚሯሯጥ ቲክቶክ ላይ የሚሯሯጥ ዲያቆን ወይ እንትን አይደለም። ለመምህር ዘበነ ማለት ነው አልመጣም። ለመምህር ተስፋዬ መቆያ አቅርቤያለሁ አልመጣም። ለመምህር ታሪኩ አበራ አቅርቤያለሁኝ አልመጣም። ለመምህር መስፍን አቅርቤያለሁ። የኔታ ቲዩብ ላይ ቀርብ የነበረው ጥቁሩ አልመጣም። ለመምህር አቡኑ አቅርቤያለሁ አልመጣም። አልመጡም። ከዛስ ከፌስቡክ ወደ ቲክታክ ስመጣ አኬ በቃል ኪዳኑ ታቦተ ላይ ጥሪ ያቀረበልኝ ተቀበልኩት። የብሉይ ኪዳንም የአዲስ ኪዳን ነው መወያይ አልኩት። የብሉይ ኪዳኑ አልወያይም አለ። ለምን? ኢትዮጵያ አምጥተናል ብላ የለ እንዴ? ቤተክርስቲያኒቱ አክሱም ነው ያለው ብላችሁን የለ እንዴ? ሰው አያዩም ብላችሁን የለ እንዴ? ለምን ማትወያይበት? ሰው ባያይም የግድ ታቦቱን አሳየም ብያለም የመጣበትን ታሪክ እውነት አድርገው እሱንም ጭምር ብዬ ስል ነገርን ከስሩ ነው። በፍጹም አለ አክሊለ ሞቼ እገኛለሁ እታረዳታለሁ እንጂ አላደርገውም አለ። እናስ ራሱ ጥሪ ያቀረበ ራሱ አፈረሰው ማለት ነው። ከዛስ ልደተ ቃል ነገረ መስቀሉ ላይ ጥሪ ያቀረበ በእልልታ በጭብጨባ ተቀበልኩት። የዛሬ 2 ዓመት እሺ ሙሉን ታሪክ ነው የምናወራው ስል በፍጹም ትገለኛለህ እንጂ እንደዛማ አይደረግም አለ። እሺ ራሱ ጥሪ አቀረበ፣ ራሱ ፈራ። ሉክ እዩ እስካሁን ድረስ ምለው ቅድም ከጠራቸው መምህራን ጀምሮ እነዛ እኔ ነኝ ጥሪ ያረኩላቸው አልመጡም። እነዚህ ግን ሁለቱ ጥሪ ያቀረቡ አኬና ልደተ ቃል እንደ ወንዶቹ ማለት ነው። እና የጠሩትን ጥሪ ሰረዙት ማለት ነው። ከዚህ በኋላ እንደውም ከዚህ በኋላ በዚህ ጉዳይ እንወያይ ብለው ቢሉ ራሱ እንኳን አልቀበላቸውም። እነሱን በጣም ብዙ ጊዜ ለምኛቸዋለሁ። ኦኬ ውድቅ አደረጉ። ከዛስ አትናቴዎስ ገባበት፣ ተቀበልኩት፣ ተገናኘን፣ የሆነው ሆነ። አይታቸዋል። ደምረው የ2 ዓመት ፓስተር ብሎ ራሱ ዘማርያም ዘለቀ ቦሌ መድኃኔዓለም ካቴድራል አውደ ምሕረት ላይ ቁጭ ብሎ ዋሽ ብሎት የ2 ዓመት ፓስተር የ20 ዓመት ፓስተር ነኝ ብሎ ያለው ሰውዬ ጥሪ ሲያቀርብልኝ ተቀበልኩት። ተቀብየውን ሲሳይ ቤት ስገኝ ዘማርያም ደምረው ቤት ተገኝቶ በዛኑ ቅጽበት ላይቭ እንዲከፈት አድርገውና እዛ ያለው ህዝብ በትኑት ብሎ አክሊለ ለብቻው ከፈተ፣ እንትናም ለብቻው ከፈተ። በዛን ቀን ማለት ሶስት ላይቭ ከፈቱ። ምክንያቱም እዛ ብዙ ህዝብ ተሰብስቧል ሲሶ ጋር እና ኤርሚያስ ሊናገረው ነገር መስቀሉ ላይ እናስ ህዝቡን እንበት ነው ብለው እንበት ነው እስራቸው ሰዎች አሉ። እንበት ነው አያውቁም እነሱ ኪሳቸው ስንት ጨላ እንኳን እንዳለ ልናቅ እንችላለን ከተፈለገ
ካለን መረጃ አኳያ ማለት ነው። እንበት ነው ህዝቡን አለ። ዘማርያም ዘለቀ እዛ ይለፈልፍ ነበር ደምረው ቤት ገብቶ ነገረ ማርያም ላይ ነገረ ማርያም ለምን ሲሳይ ቤት መጥቶ መልስ አይሰጥም? እሱ እንደ ዲያቆን ደምረው ካልሆነለት ለምን አይገባበትም ነበር? ያውቃላ የሚወርድበትን መዓት ያውቃል። በደንብ ነው የሚያውቀው። በደንብ አልኩ በደንብ ደጀ ሰላም ገብቶ ጠላ እንደመጠጣት አይደለም። እና በዛ የዛን ቀን እንደዛ አደረገ። ኦኬ ከዛ ስዩም ገባበት። ስዩም ሲገባ ስዩምን ተረባርበው አዳሉት። ተረባርበው አስጣሉኝ አለ። ታስበላራለህ አሉት ሊቀ ሊቃውንቱ። ይኸው ተያይዘን ማለቃችን ነው እንዳትገባ ጥሪው እንዳትቀበል አሉት። ኦኬ አሁንም አልሆነም። እሱኛውንም አስጣሉት። ሁለት ጊዜ እኮ አስደግፏት ሄደ እንደሚባል አስደግፈውኝ እኮ ጥሪ አቅርበውልኝ በቀጠሮ ጊዜ እኔ ቦታው ስገኝ፣ እነሱ ግን በርብርብ አስጣሉት። አንዱ የተረባረበበት እነ ኢዮብ ዘሚካኤል እነ ዘማርያም እየደወሉ በውስጥ ለስዩም እንዳትቀበል እነ መዝሙር ያሬድ ተበልታችኋል ብራዘር፣ እናንተው ቤት ነው ያደግኩትኝ። የተንኮል አካሄዳችሁን ሁሉ ጭምር ነው የማውቀው ብራዘር። ማንም ጴንጤ አሁን መጥተህ እንደዚህ ብላችሁ እንዳትሉ እሺ። ማንም እኔ ጋር ለመጣላት ካልፈልጋችሁ በስተቀር ኦኬ። እንዳትቀበለው ብለው ዲያቆን ስዩምን አስቀሩት። ራሱ ተናገረ። ተረባርበውብኝ ተወው ብለው አሉኝ አለ። ኦኬ ስዩም አለፈ። ስዩም ሲያልፍ ለቀሲስ ዲበኩሉ የቃል ኪዳኑ ታቦት ላይ አኬ ለእኔ ያቀረበልኝን እኔ መልሼ ዲበኩሉ አቅርቤለታለሁ። ቀለሜ ሲላደ እንደሚውሉ አበረታቱት። ወፌ ቆመች አባታችን ይግቡበት በሏቸው እንጂ ቄሶቹ ምን ነው ቄሶቹ ዳር ሆነው ዲቤት በተደረገበት እየገቡ አስተያየት ሰጪና ቡራኬ ባራኪ ብቻው ለምን ሆነ? ይግቡበትና ሜዳው ላይ እኔና እርሶ እንገናኝ። የቃል ኪዳኑ ታቦት በሰለሞን ዘመነ መንግስት ወደ ኢትዮጵያ መጥቶ አክሱም ተቀምጧል ብላችሁት ባላችሁትና ያው ከታቦት ቢለዩ ዓመት የማይቆዩ እንደሚባል አይነት ነገር እናድርገው። ከልጅ ልጅ ቢለዩ እንደሚለው ማለት ነው። በእናንተ ታቦት ላይ ብቻ አውርታችሁ ያኛውን ታቦት ለምን ተወውታላችሁ? በሁለቱም ታቦት ነው የምናወራው። ኢትዮጵያ ስለመምጣቱም እውነት ያደርጉታል እኔ ፊት ቀርበው። ይህም እርሶ ይዘውት የሚወጡትን መጽሐፍ ቅዱሳዊ መሆኑና ሐዋርያዊ ትምህርት መሆኑ እሱንም እውነት ያደርጉታል ማለት ነው። ይሄንን ከ5 ቀን በፊት ጥሪ ሳቀርብ አሁን ለእሱ ምንም አይነት መልስ እስካሁን ድረስ አልተሰጠኝም። ከቀሲስ ዲበኩሉ አይታችሁ ከሆነ አሁን ዘማርያም ከ6 ሰዓት ነው ከ7 ሰዓት በፊት በተኛሁበት ጥሪ ያቀረበልኝ ጥሩ ነበረ። ይሄ ትንሽ ቀደም ብሎ ቢል ኖሮ ወረፋ ያዝ ለቄሱ ጥሪ አቅርቤ ያለሁኝ እና ያው ፈራርሶባችኋል ብዙ ነገር ማለት ነው። ታስበላናለህ እኮ አሉ ሊቀ ሊቃውንት ቀለመወርቅ እንኳን ሊቀ ሊቃውንቱ እንኳን አልደፈሩትም። ታስበላናለህ ታስበላናለህ የሊቀ ሊቃውንት ቀለመወርቅ አብረን ተያይዘን ማለቃችን ነው እና ማን ለማስጣ እንደሆነ ይገባኛል። ወረፋ ያዝ። በዚሁ ዲቤት በዚሁ ጉዳይ ላይ ስንት ዓመት ጥሪ ሳቀርብ ሳሰማው ቀርታ አይደለም። ዘማርያም ማነው ልደተ ቃል 2 ዓመት ሙሉ ቋንጣ አድርጎ ያስቀረው ላይ ለምን አልገባህበትም ነበር? በዚህ መካከል ተብሰልሰሩ። ምእመኑ እየመጣ ለሚጠይቃችሁ ጥያቄ መልስ ስጥ። ዘማርያም ምእመኑ አውደ ምሕረት ላይ በቆምክ ጊዜ ሁሉ ጥያቄ በጥያቄ እያደረጓችሁ ነው። መልስ መልሱ። የጥያቄ መዓት ናዳ ለአንተም ለዲያቆን ያረጋል አበጋዝ ለነ መጋቢ አዲስ እሸቱ ለነ ሊቀ ሊቃውንት አባ ገብረ ኪዳን ለነ ዲያቆን ሄኖክ ኃይሌ እዚህ እኛ የምናነሳውን ህዝቡ እየጠየቃችሁ ነው። አውደ ምሕረት ላይ በስመ አብ ወወልድ ብለህ የምትጀምርበት እዛ መልስ ስጥ በመጀመሪያ። እዛ ለዲቤቱ ያደርሳል ማለት ነው። ሳሰማ ቀርታ አይደለም። 2 ዓመት ሙሉ እንኳን ከልደተ ቃል ጋር በዚህ በነገረ መስቀሉ ዲቤት ጥሪ አቅርቦልኝ ተቀብየው ቋንጣ ያሰረገው የት ነበርክ? ለምን አልተቀበልከውም ነበር? እሱ ወንድምህ አቅቶት ሲውተረተር አንዴ ጠርቻለሁ ግን በዚህኛው ላይ አትንካብኝ፣ በዚህኛው ላይ ንካብኝ ብሎ
እያለ መውጫ መግቢያ አጥቶት ላበላብ ሲሆን ማለት ነው። ለምንድን ነው አለ ዲበኩሉ ጥሪ ሳቀርብ አንተ ከች ያልከው? ብራዘርዬ ልታስመልጥ ቄሱን ነቄ ብዬብሃለሁ እና አርፈ ተቀመጥ። ጠሪ አክባሪ ቢሆንም ቤታችሁ የጎባውን ጉድ የምትተረማመሱትን መተረማመስ ጨርሱ። ብዙ ቁስለኛ አለ። አክሙ፣ አሳክሙ፣ ተካከሙ። ይህን እላለሁ። ጸጋ ይብዛላችሁ። ስለዚህ የዲበኩሉን ለማሸሽ ነው። ኦኬ፣ ዲበኩሉን ለማሸሽ ነው። ማንም ሰው እኔ እንደዚህ ኤርሚያስ እንደዚህ ነው ብሎ በተለይ ከአንዳንድ ወገኖችም ጋር ማልስማማበት ጉዳይ ይሄ ነው። ጣቴን የምጠባ ሕፃን ልጅ ስላ አይደለው እኔ ነኝ ራሱ የማረገው እና ዲበኩሉን ጥሪውን ተቀበል በሉት። በታቦቱ ጉዳይ ምን የታቦቱን ጉዳይ አልደፍርሃሉ ሲወያዩ ዲቤት ገጥሞ አይተህ ታውቃለህ? አይታችኋለሁ ነው ጀናቶቼ። ታቦታቱ ጽላቱ ጃልሜዳ ላይ ወጡ ምናምን ነገር ብለው ይላሉ እንጂ ሲናገሩበት ሰምተህ ታውቃለህ? ዲቤት ሲቀበሉበት ሰምተህ ታውቃለህ? በሰለሞን ዘመን መንግስት ኢትዮጵያ መጣ ተብሎ የተባለውን ታቦት ለምን ቀርበው እውነት አያደርጉትም? እኔ ፊት። ስለዚህ አሁን ዲያቆናቱ ሳይሆን እኔ ካህናቱ ጋር ካህናቱ ያው ከታቦታቱ ጋር ውሎ ስላላቸው ይህንን ጥሪ ለዲበኩሉ ከ5 ቀን በፊት አቅርብ ያለው ዲበኩሉ እዚህ እንደምሰማ እርግጠኛ ነኝ። እዛ የጻፍከውን ኮሜንት አንብቤልሃለሁ እና አቅርብና ታቦቱን እውነት አድርገው ተሸክመውም ስለምትወጣው ታቦት ይሁን እንደዚሁ ከእስራኤል ሀገር ወደ ኢትዮጵያ መጥቶ አክሱም ተቀምጧል የተባለውን ታቦት እውነት አድርገው። መጀመሪያ አክሊለ ብዙ ዘመን ተለምኖ አይሆንልኝም ብሏል። በቃ እሱ እንግዲህ ምን ስለሆነ ምንም የሚያውቀው ነገር የለም ስለ ታቦት። በሱቲ ተጠቅልሎ ተሸፍኖ ሲወጣ ምንጣፍ እያነጠፈ ወድቆ ከመስገድ ውጭ አኬ ምንም በዚህ ጉዳይ አያርፍም። ያው ጨዋ ነው። ምንጣፍ ሊያነጥፍ ይችላል በታቦታቱ ፊት እየዞረ ማለት ነው። እየሄደ ከፊት ቀደም እያለ ሰይ ጎሽ ልጄ ሰይ የተባለ ምንጣፍ ሊያነጥፍ ይችላል። አኬ ምንጣፍ እንደማንጠፍ ግን አይደለም ብዬ በሚል በካህናቱን ይዘዋለን። ካህኑ ቀሲስ ዲበኩሉ 5 ቀን ሆኗል፣ መልስ አልመለስክልኝም። በእግዚአብሔር የቃል ኪዳን ታቦት ከእስራኤል ወደ ኢትዮጵያ በመጣው አንድ ሁለተኛም አሁን እጃችሁ ላይ ታቦት አለን ብላችሁ የምትሉትን እሱን ሁለቱን እውነት አድርገው ጥሪዬን ተቀበል። ሌላ ማንም ኦርቶዶክስ ብጮህ አልሰማህም። ራሱ ዘማርያምን ብትሆን ማለት ነው። ከነዘበነ ጀምሮ 10 ዓመት ለስንቱ እኮ ጥሪ አቅርቤያለሁ። አንድም የመለሰ የለም። አንድ እዛ እነደምረው ገቡበት። ቄሶቹ ዝም ሲሉ ምን ይበል ታዲያ? ደምረው እኮ በጣም ሊበረታታ እኮ ነው የሚገባው። እነ መምሬ እንቶኒ ዝም ባሉበት እሱ ገባበት። ተረባርበው አስጣሉ። እሱ ዝም ቢል ሌላኛው ዲያቆን ገባበት። ተረባርበው አስጣሉት። ታስበላናለህ፣ ተያይዘን ማለቃችን ነው ብለው ሊቀ ሊቃውንት ቀለም ወርቅ ተናገሩ። እና ለቀሲስ ዲበኩሉን የታቦት ጥሪ አቅርቤ መልስ እየጠበቁ ባለውበት ይሄኛው እዚህ መምጣቱ ቄሱን ለማስመለጥ ነው። ዝም በሉ የወንጌል አማኞች ወንድሞች ናቶች፣ ዝም በሉ። ዝም ማናችሁም እኔም በተመለከተ ጥሪ ለመቀበልም ውድቅ ለማድረግ ማናችሁም መልስ እንዳሰጡ ዝም በሉ። አሁን በደንብ ገብቶኛል። አሁን በደንብ ተግባብተናል። አዎ። ስለዚህ ቀሲስ ዲበኩሉን ቆፌ ቆመች አባታችን ይበርቱ ያላችሁ ጥሪውን እንዲቀበሉ ንገሯቸው። ይህን ላለው ጸጋ ይብዛላችሁ። ወንድምነት ብርኬ ከእናንተ ልጀምር። ሰላም በሉ። የምትሉትም ካለ ሪፍሌክት ማድረግ ትችላላችሁ በዚህ ጉዳይ ላይ ማለት ነው። ጸጋ ይብዛላችሁ። ቴንኪው